እዚህ ላይ ነበርን እና ትናንት እያየን የነበራት ሳውዝ ብሪጅን እና ሱፐር ኢንፑት አውትፑት እነዚህን አይተናል። ኖርዝ ብሪጅን አስቀድመን አይተናል ጂኤምሲኤች በሚል ይሄ ደግሞ አይሲኤች በሚል ሌላ ስማቻቸው ስሞች የተለያየ ስሞች አላቸው። እነዚህ ኖርዝ ብሪጅ ሳውዝ ብሪጅ በጣም ቺፖች ናቸው ማለት ነው። በጣም ወሳኝ ቺፖች ናቸው በኮምፒውተር እና ኮኔክሽናቸው ሰመራይዝ ሆኖ ይሄን ይመስላል። ሱፐር ኢንፑት አውትፑት ኪቦርድ ፓወር በተናችንን ኪቦርድ ማውዝ እነዚህን ፓወር በተን ራሱ እንዲነሳ የሚሆነው በዚህ የተነሳ መሆኑን አይተናል። እና ፓወር ዋናው ፓወር ማኔጅመንት ነው። ይሄኛው ፓወር ማኔጅመንት የፓወርን ማኔጅመንት የሚሰራ ነው። ስለዚህ እንዴት ደግሞ ስቴፖቻቸውንም የምናይ ይሆናል ማለት ነው። እነዚህን ደግሞ ሰመራይዝ ለማድረግ ያክል ፕራክቲካሊ እነዚህ ሳውዝ ብሪጅ ኖርዝ ብሪጅ ከዚህም ቀደም ያየናቸው እዚህ ጋራ ይሄ ሱፐር ኢንፑት አውትፑት ነው። ይሄኛው አይሲኤች ወይም ሳውዝ ብሪጅ የምንለው ይሄ ነው። ጂኤምሲኤች የምንለው ደግሞ ይሄ ነው ማለት ነው። ጂኤምሲኤች ብዙውን ጊዜ ከሲፒዩ አጠገብ ነው ያለው። ኖርዝ ብሪጁ ሂት ሲንክ አለው ማዘር ቦርድ ላይ ስናየው ይሄ ሂት ሲንክ አለው። ስለዚህ እነዚህን ያው በአንድ ላይ ሆነው ኮኔክሽናቸውን ለማየት ያክል ነው። ስለዚህ ፓወር ሲነሳ ጀምሮ ያለውን ስቴፖቻቸውን ማየት ይቻላል ማለት ነው። ስቴፖቻቸው በዴስክቶፕ ላይ ሲሆን ያው በተለያዩ ከለሮች ነው የሚመጣው ከፓወር ሰፕላዩ የሚመጣው። ስለዚህ ኖርማሊ እነዚህ እንትኖች አሉ። መጀመሪያ ከፓወር ሰፕላይ እንዴት ስቴፖቻቸውን እናያለን። ከፓወር ሰፕላይ 5 ቮልት ይመጣልላል በዚህ በጂቢ ከለር ወይም ቫዮሌት የምንለው ማለት ነው። ስለዚህ የፓወር ቁልፉን ከመጫናችን በፊት ፓወር ሰፕላዩ ለሱፐር ኢንፑት አውትፑት ቺፕ 5 ቮልት ስታንድ ባይ ይልካል እዚህ ጋር ማለት ነው። ኖርማሊ ኮምፒውተሩ ብቻ ሶኬት ሲሰካ ማለት ነው ፓወር በተን ሳንነካ ነው ወደዚህ ሱፐር ኢንፑት አውትፑት የሚመጣ ማለት ነው። እንደገና ይሄ ደግሞ ያው ፍቃድ እንደመጠየቅ ነው። ለሳውዝ ብሪጅ ሲግናል ይልካል ማለት ነው። ለሳውዝ ብሪጅ ሲግናል ይልካል ሱፐር ኢንፑት አውትፑት ዝግጁ እንዲሆን ሬሲዩም የሚባል ሲግናል ይልክለታል ማለት ነው ለሳውዝ ብሪጅ ማለት ነው። ወይም አይሲኤች ያልነው ማለት ነው። ስለዚህ ለዚህኛው ሲግናል ይልካል። እንደገና ደግሞ ይሄኛው ምን ያደርጋል? ፓወር በተን የሲምፕል ኢንፑት ትዕዛዙን ይቀበልና ወደ ሳውዝ ብሪጅ ያስተላልፋል። ከዛ ሳውዝ ብሪጅ ለኤስአይኦ ደግሞ የስሊፕ ሲግናል እነዚህን ሲግናሎች ይልካል ማለት ነው። እንዲነሳ ኮምፒውተሩ እንዲነሳ ማለት ነው። ይሄኛው ዝግጁ እንዲሆን ላክን። ከዛ ፓወር በተን ስንነካ ፓወር በተንም ሲግናል መጣ። ከዛ በኋላ ይሄ ደግሞ ሁለት እነዚህን ስሊፕ ሲግናሎች ለኤስአይኦ ይልካል ማለት ነው። ከዚህ በኋላ ምንድነው የሚነሳው? እዚህ ጋር ፓወር በተኑ ስንጫነው ፕሬስ እናደርገው ማለት ነው። ኖርማሊ ቅድም ለዚህ እንደዚህ መጣ። ከዛ ዝግጁ እንዲሆን ሪሱም ሲግናል ይልካል። ከዛ ደግሞ ፓወር በተን ስንነካ እንደገና ለሳውዝ ብሪጅ እንትን ይላል ፍቃድ ይጠይቃል። ሳውዝ ብሪጅ ደግሞ ስሊፕ ሲግናሎችን ይልካል ማለት ነው። ስሊፕ ሲግናሎቹ ሲመጡ ይሄ ኤስአይኦ ደግሞ እንደገና ፓወር ሰፕላይ አረንጓዴዋ ከግራውንድ ጋራ እንድትገናኝ ፓወር ኦን ይሆናል ማለት ነው።
ኖርማሊ አረንጓዴ ከግራውንድ ጋር እዚህ ፓወር ሰፕላይ ላይ ሾርት በምታደርግ ሰዓት ሌሎቹ እንዳለ ቮልቴጆች ምን ይሆናሉ? አውት ይሆናሉ ማለት ነው። ሌሎቹ እንዳለ አውት ይሆናሉ ማለት ነው። በዚህ መሰረት ነው ኮምፒውተሩ የሚነሳው። ስለዚህ እያንዳንዱ ቦታ ላይ ቮልቴጅ አውትፑት ይኖረናል ማለት ነው። ስለዚህ በእያንዳንዱ ቦታ ላይ እዚህ ቮልቴጅ ይኖራሉ፣ ሬጉሌተር ይኖራል። በዚህ መልክ እንትን ይላል ማለት ነው፣ ኮምፒውተሩ ይነሳል ማለት ነው። ስለዚህ ይሄ ሬጉሌተር ሞጁል ቮልቴጅ ሬጉሌተር ሞጁል ለሱ ያው እዚህ ጋር 12 ቮልት ይመጣል ማለት ነው። ይሄኛውም ደግሞ በተለይ ለብቻዋ እቺ ደግሞ ቀጥሎ በዚሁ ምናያት የሚሆንበት ሁኔታ አለ። እሷንም እናይበት ሁኔታ አለ ማለት ነው። ስለዚህ በዚህ መልክ እቺኛዋ ቮልቴጅ ሬጉሌተር ሞጁል ለሲፒዩ የምትመጣ ቮልቴጅ ናት። ስለዚህ ለሲፒዩ ትመጣለች። እንደገና ደግሞ ለሲፒዩ ደግሞ ተቀናንሶ ወደ 1.1 በየጀነሬሽኑ የተለያዩ አይነት ቮልቴጆች ዝቅተኛ ቮልቴጆች ይገባል ማለት ነው። ስለዚህ ለቺፖችም በዚሁ መሰረት 1.8 ፐልስ ዊድዝ ሞጁሌተር 1.25 ናኖሄርዝ እንደዚህ እያለ ይከፋፈላል፣ እያንዳንዱ ይሄዳል ማለት ነው። ስለዚህ በዚህ መሰረት ኮምፒውተሩ ስራ ላይ ይውላል ማለት ነው። እነዚህ ክሎክ ሲግናሎች ምናምን ይኖራል። ክሎክ ሲግናል ብዙውን ጊዜ እነዚህ ክሪስታል ኦሲሌተር ሲኖር እነዚህ ነገሮች ጥቅማቻቸው ጀነሬት የማድረግ እነዚህ አይነት ጥቅሞች አላቸው። እነዚህ ክሎክ ሲግናሎች ምንድነው? ሁሉም ስፒዳቸው ተመሳሳይ የሆነ አሰራር ውስጥ ሲንክሮናይዜሽን ይባላል። ሲንክሮናይዝድ ሆኖ እንዲሰሩ ማለት ነው። ስለዚህ እነዚህ ክሪስታል ኦሲሌተሮች ለዛ ይጠቅማሉ ማለት ነው። ክሎክ ሲግናሎች ለምን አንዱ የሚሰራበት ፍጥነት ከአንዱ ጋራ ከተለያዩ እነዚህ ቺፖቹ ሲንክሮናይዝድ ሆነ ማለት የሆነ ተመሳሳይ ወጥ የሆነ የፍጥነት ሁኔታ ይኖራቸዋል ማለት ነው። ስለዚህ በዛ መሰረት ነው በደንብ ስቴፖቻቸው ደግሞ እየተጻፉ ስለሆነ አሪፍ እንትን ይኖራል ማለት ነው። ስለዚህ እያንዳንዱን ስቴፖቻቸው አሉላችሁ ማለት ነው። በዚህ መሰረት የኮምፒውተሩ አሰራር ይህንን ይመስላል ማለት ነው። አሁን ቅድም እዚህ ጋራ ቮልቴጅ ሬጉሌተር ሞጁል ስንል እቺኛዋን ፓርት ወጣ አድርገን ስናያት ይሄኛውን ይመስላል ማለት ነው። ከሲፒዩ ጋራ ያለው ኮኔክሽን ግንኙነት ቮልቴጅ ሬጉሌተር ቺፕ እቺ ትመስላለች። ፕራክቲካል እዚህ ጋር ኖርማሊ ዝም ብሎ ቪአርኤም ተብሎ ነበር የተጻፈው። ስለዚህ ቪኢኑ ስንት ይሆናል? ቪኢኑ 12 ቮልት በዴስክቶፕ ሲሆን ስንት ይሆናል? 12 ቮልት ይሆናል ማለት ነው። ላፕቶፕ ላይ ሲሆን 19 ቮልት ይሆናል። 19 ቮልት ይሆናል ማለት ነው። ስለዚህ በዚህ መሰረት እንደዚህ ይሄ ግንኙነታቸው ይሄ የኃይል አቅርቦት ቪአርኤም ቺፑ ፓወሪን በመሃል ላይ ያለውን ይሄ አይሲ ማለት ነው። የዚህ ሁሉ ሂደት ተስተባባሪ ይህ ቺፕ ስራ ለመጀመር መጀመሪያ የራሱ የሆነ ኃይል ያስፈልገዋል ማለት ነው። ይሄ 12 ቮልቱ በዴስክቶፕ ሲሆን ማለት ነው። በዴስክቶፕ ሲሆን በቁጥር 1 ላይ እንደሚታየው ቪኢን ዋናው የላፕቶፕ ከሆነ እና 5 ቮልት ቪሲሲ ሌላ 5 ቮልት ቪሲሲ ለቪሲሲ ነው ይሄ ይገባል ማለት ነው። ላፕቶፕ ከሆነ 19 ቮልት ይገባል። ስለዚህ ይሄኛው የቪአር ኦን በግራ በኩል ከታች ከኤስአይኦ ጋራ ሱፐር ኢንፑት አውትፑት ያለው ማን ነው ጠቅላላ አጠቃላይ ቁጥጥር ይሰራ። ኮምፒውተሩን ስናበራው ይህ ቺፕ ወደ ቪአርኤም ቺፑ ቪአር ኦን ይልካል ማለት ነው ኮምፒውተር። ስለዚህ ይሄ ራሱ ለመነሳት ፍቃድ ቅድም እንዳየነው ከሳውዝ ብሪጅ አግኝቶ ማለት ነው። ከሳውዝ ብሪጅ አግኝቶ በዚህ አይነት ሁኔታዎች አሰራር አላቸው። ሲፒዩ ላይ ለመድረስ እንግዲህ 0.9 1
0.5 1.5 እነዚህ አይነት ቮልቴጆች ነው እዚሁ አካባቢ ላይ ምንፈልገው የምናገኘው ማለት ነው። ሲፒዩ ጋር የሚገቡ ብዙን ጊዜ ቴስት ስናደርግ እዚሁ የአይሲዩን አናገኝም፣ ግን አይሲዩ ዙሪያ ላይ ምንድነው ኢንዳክተሮች፣ ካፓስተር፣ ሴራሚክ ካፓስተሮች አሉ። እነሱ ላይ እነዚህን ቮልቴጅ ዙሪያው ላይ እናገኛለን። ፎልት ዲያግኖሲስ ወይንም ፎልት ያለበትን ቦታ ብንፈልግ በዛ መሰረት ነው ማለት ነው የምንለው። ስለዚህ እነዚህ ታንታኒየም ካፓስተሮች ናቸው። እዚህ ጋር ታንታኒየም ካፓስተሮች ናቸው፣ ኢንዳክተሮች ናቸው። ከዚህ ቀደምም ኤሌክትሮኒክስ ላይ እንዳየ ነው ማለት ነው። እነዚህን ቴስት አደረገ። እነዚህ ምኖች ናቸው? ሞስፌቶች ናቸው ማለት ነው። እነዚህ ሞስፌቶች ናቸው። ሞስፌት ባለ 8 ፒን ሞስፌቶች ናቸው ማለት ነው። ባለ 8 ፒን ሞስፌቶች ናቸው ማለት ነው። ይህንን ስንል ሞስፌት ብዙውን ጊዜ ያው ከዚህ ቀደምም እንዳየነው 3 ድሬን፣ ጌት እና ሶርስ አላቸው። ስለዚህ ድሬን፣ ጌት እና ሶርስ አላቸው። በአንዱ በኩል ላይ ድሬን አራቱ እንደ አንድ ፒን ይሆናል። ከዛ ሶስቱ ደግሞ እንደ አንድ ፒን ይሆናል። አራተኛዋ ፒን ደግሞ እንደ አንድ ጌት ትሆናለች ማለት ነው። አራቱ ሾርት ነው። ኖርማሊ ስናየው ሾርት ነው የሚያደርገው። ያ ምን ይባላል? ድሬን ፓርቱ ነው ማለት ነው። በማልቲሜትራችንን ብዙን ጊዜ እንደ ፕሮቴክሽንም እነዚህ ስለሆኑ ብዙን ጊዜ ላፕቶፕም ዴስክቶፕ ሲበላሽ ብዙን ጊዜ እነዚህ ሞስፌቶች እነዚህ ነው እንጂ ብዙን ጊዜ ቺፕ ሌቭል ላይ ሳይደርስ በዛው ፕሮብሌሙ የማግኘት ይኖረናል ማለት ነው። ስለዚህ እነዚህን ቴስት ማድረግ ወሳኝነት አለው ማለት ነው። እነዚህን ቴስት ማድረግ ወሳኝነት አለው ማለት ነው። ስለዚህ እነዚህ ድሬን ኖች ናቸው። ሶስቱ ሶርስ ናቸው። አራተኛ ፓርቷ ጌት ናት ማለት ነው። ሁሌም አራተኛው ፓርቷ ጌት ናት። ከዚህም በፊት እንዳልነው በጌት በኩል ነው ሲግናል ትዕዛዝ የሚወጣው፣ ትዕዛዝ ከአይሲዎች ምናምን ትዕዛዝ የሚሰጠው ማለት ነው። ስለዚህ ይህንን ይመስላል። ለቴስት አደራረግ ይሄኛው ዲያግራም በጣም ወሳኝ ነው ማለት ነው። በጣም ወሳኝ ነው ማለት ነው። ስለዚህ ስቴፖቻቸው እያንዳንዳቸው እዚህ ጋር ያላቸው ስቴፕ በደንብ ተጽፈዋል ማለት ነው። ሌላው ማዘር ቦርድ ላይ እነዚህ ማዘር ቦርድ ክሎክ ጄኔሬተር አይሲ የምንላት የዴስክቶፕ ላይ እችኛዋ ናት ማለት ነው። ክሎክ ጄኔሬተር አይሲ ነው። እዚህ ጋር ሁሌም ይሄ አይሲ አጠገብ ክሪስታል ኦሲሌተር አለ። ክሪስታል ኦሲሌተር አለ። እነዚህ ቺፖቹ እና የተለያዩ እነዚህ እንትኖች በአንድ ሲንክሮናይዝ ሆኖ በተመሳሳይ ፍጥነት ሆኖ እንዲሰሩ ማለት ነው እንዲሰሩ ያደርጋል ማለት ነው። ስለዚህ ክሎክ ጄኔሬተሩ ይሄንን ይመስላል ማለት ነው። ለሁሉንም አንድ ላይ ተሰብስበው ማለት ነው እነዚህ እንዳለ ለክሎክ ጄኔሬተሩ 3.3 ቮልት አሁን ይሄ ምን ኬዝ ላይ ነው? ዴስክቶፕ ኬዝ ላይ ነው። ዴስክቶፕ ኬዝ ላይ ነው። ከዴስክቶፕ ኬዝ ላይ ለክሎክ ጄኔሬተሩ 3.3 ቮልት ይመጣል። እዚህ ጋር ደግሞ ክሪስታል ኦሲሌተር አለ። ለእያንዳንዱ 1.2 ክሎክ ሲግናል ይሄዳል። ራም፣ ባዮስ፣ ሳውዝ ብሪጅ፣ ኖርዝ ብሪጅ፣ ሲፒዩ፣ ላን አይሲ፣ ፒሲአይ ስሎት እነዚህ ኢንፑት አውትፑት ቺፕ እነዚህ በዚህ መልክ ይመጣላቸዋል ማለት ነው። ሁሉም በተመሳሳይ ፍጥነት ተናበው እንዲሰሩ ነው ማለት ነው ይጠቀማ ማለት ነው። ሌላው ያው ሲፒዩ ምንላት ያው ማዘር ቦርድ ላይ ስናየው ይሄ ነው ማለት ነው። ይሄ ነው ማለት ነው ሲፒዩ ምንለው። ሲፒዩን አሁን ለምሳሌ እችኛዋን አሁን ሲፒዩ
እንዴት አድርገን ስናነሳት በዚህ መልክ እናነሳታለን ማለት ነው። በጣም ስንከተው ዜሮ ኢንሰርሽን ፎርስ ነው። በጣም መጫን የለብንም ስናስገባው ዜሮ ኢንሰርሽን ፎርስ ነው። በጣም እነዚህ ፒኖቹ በጣም ወርቃማ ናቸው። እንደውም በበፊት ኮምፒውተሮች ምናምን ብዙውን ጊዜ እንዲህ ቦርዶች ይሰበሰባሉና ከነዚህ ውስጥ ወርቅ የማግኘት እንትን የሚኖርበት ሁኔታ አለ። ምክንያቱም ወርቆች ከፍተኛ የሆነ ኮንዳክሽን ስላላቸው ማለት ነው። ወርቆች ከምንም በላይ ነው፣ ከአንደኛ ሌቭል ላይ ናቸው። ወርቆች ቀጥሎ ነው ሲልቨር፣ ከዛ ነው መዳብ እያለ ሄደው፣ ከዛ አልሙኒየም እያለ ሄዳል። የኮንዳክሽን መጠናቸው ሀይ የሆነው ማለት ከኮስት አንጻር ነው ወርቅ የማይሆነው ብር የማይሆነው። እንደገና ደግሞ በፊት እንደውም ኮፐር የነበረው ወደ አልሙኒየም የመቀየር አለ እንትን አለና ስለዚህ ይሄንን ይመስላል። ስናስገባ በጣም ምንም አይነት ፎርስ ሳንጠቀም ነው አስገብተን ሎኪንግ ናት። በዛ መሰረት ሎክ የምናደርገው ማለት ነው። ስለዚህ ይሄንን ይመስላል ማለት ነው። ስለዚህ እነዚህ የሰርኪዩቱ የሲፒዩ ሶኬት ዙሪያ ያሉ፣ ይሄ ደግሞ ለሲፒዩ ሶኬቶች ናቸው ማለት ነው። እንትኖች ሰርኪዩቶች ናቸው ማለት ነው። እያንዳንዱ ካፓሲተር እና ኢንዳክተሮች በዙሪያው አሉ ማለት ነው። ይሄንን እንደ አንድ ቻናል፣ ይሄንንም ደግሞ እንደ አንድ ቻናል እንደዛ ነው። ስለዚህ ሲፒዩ ጋራ እነዚህ አሉ ማለት ነው። ስለዚህ እነዚህ ሞስፌቶች ናቸው። በጣም በብዛት ሞስፌቶች በማዘር ቦርድ በእንትንም በዴስክቶፕ በላፕቶፕ ውስጥ እነዚህ በጣም የተለመዱ ናቸው። መቼም ቢሆን ድሬኖችን መለየት፣ ጌቱን መለየት፣ ሶርሱን መለየት ይኖርብናል ማለት ነው። ስለዚህ በዛ መሰረት እንትን ነው። ቅድም እንዳልነው ድሬኖች ሁሉም አራቱ ሾርት ነው። ኖርማሊ በማልቲሜትሮቻችን ስናይ አራቱም ሾርት ነው የሚሆኑት ድሬኖቻቸው ፓርት እሱም አለ። ከእንትኑ ልክ እዚህ ጋር ዶት የምትለው አንድ ብለን የምንጀምርበት ስንጀምር ዶት 1 2 3 4 5 6 7 8 እንደዚህ ያለን ነው የምንቆጥረው ማለት ነው። እነዚህ ሞስፌቶች ጋር ማለት ነው። እነዚህ ሞስፌቶች ስለዚህ በዚህ መልክ ፓወር ይመጣል ማለት ነው ወደ ሲፒዩ። ስለዚህ እንደ ፕሮቴክሽንም ናቸው። አንዳንዴ እነዚህ ሲቃጠሉ ድሬን ቱ ሶርስ ሾርት ቴክኒሻኖች ሾርት ያደርጓቸውና እንዲሰራ ይደረጋል። እንደዚህ ይደረጋል፣ እንዲሰራ ይደረጋል። ይሄ ደግሞ ለፕሮቴክሽኑ ጥሩ አይደለም። ለጊዜው ቢሰራም ለወደፊቱ ግን ጥሩ የማይሆንበት ሁኔታ አለ ማለት ነው። ኖርዝ ብሪጅ ያው በማዘር ቦርድ ላይ ቀደም ኖርዝ ብሪጅን ከዚህ በፊትም አይተናል። ጂኤምሲኤች ብለን ያየንበት ሁኔታ አለ። እዚህ ጋር ማዘር ቦርድ ላይ በብዛት ከሲፒዩ አጠገብ ሂት ሲንክ ለብሶ ነው ያለው። እቺን ስናወጣት እቺን ጫን ብለን እናወጣታለን። በዚህም በኩል ሎኪንግ አላት ይዛ ያለችው እዚህ ጋር ሎኪንግ አላት። በዚህ አጋጣሚ ይሄ ኢንቴል ብለን ቀደም እንዳየነው ይሄ ምንድነው? ሳውዝ ብሪጅ ነው። አይሲኤች ወይም ፒሲኤች ምናምን እያልን ያየነው እችንም ራሷ ናት። እችንም አይተናታል ማለት ነው። ያው እሷ ጋር መጣን። ሳውዝ ብሪጅ ምንላት እች ናት ማለት ነው። ያው ጀነራሊ እነዚህ አይሲኤች እንደ ሁሉም ኢንፑት አሁን 19 ቮልት ሲል ላፕቶፕ ኬዝ ላይ ነው። 12 ቮልት ሲል ዴስክቶፕ ኬዝ ላይ ነው ማለት ነው። ለአይሲ ያላቸው
ይሄ ከዚህ ይሄ አይሲ ደግሞ ሁለት ሞስፌቶች አሉት። አፐር ጌት እና ሎወር ጌት አለ። ይሄ ኖርማል አይሲ ነው። ይሄ አይሲኤች ያልነው ራሱ ነው ማለት ወደሱ ከመድረሱ ይሄን አይሲኤች ያልነው ይሄንን ነው። ወደርሱ ከመድረሱ በፊት ያለው ነው። በዚህ መሰረት ተቀናንሶ ካፓሲተሮች እዚህ ጋር ሞስፌቶች ማለት እንደዚህ ያለ ለአይሲኤቹ 1.05 ቮልት ነው። ቺፖቹ በጣም ትንሽ ቮልት ነው፣ ግን ኖርማሊ እነዚህ የሚያገኙት አይሲዎቹ ወደ 19 ቮልት ነው። ስለዚህ እነዚህ ሞስፌቶች ብዙውን ጊዜ ቦርዱ ላይ ኪው ተብሎ ሊጻፍ ይችላል ማለት ነው። እነዚህ ሞስፌቶች ናቸው። ስለዚህ ይሄን በዚህም 19 ቮልት አለ። እዚህ ጋር የምን ምልክቶች ናቸው? እነዚህ ካፓሲተሮች ናቸው ማለት ነው። እዚህ ጋር ካፓሲተሮች ናቸው። ስለዚህ በድሬን በኩል መጣ ማለት ነው። እነዚህ 8 ፒን ሞስፌቶች ናቸው። አራቱ ሾርት የሆነው ድሬን ናቸው። ስለዚህ የመጀመሪያዋ እቺኛዋ ጌት አለች። እዚህ ጋር 3 ሾርት የሆነው ማለት ሶርስ ነው ማለት ነው። አይሲዎች ኮንትሮል ስዊች የሚያደርጉት የሚቆጣጠሯት በጌቷ በኩል ነው ማለት ነው። ስለዚህ በዚህ መሰረት እንደዚህ አይነት እንትን አላቸው። ስለዚህ ያው አንድ ላይ የነዚህ ሰርኪዩት ቅድም አሁን ለምሳሌ የሲፒዩ ዙሪያ ላይ የሲፒዩ ሰርኪዩት እንዳለን ሁሉ እዚህ ጋር ደግሞ ሳውዝ ብሪጅ እና ግራፊክስ ሰርኪዩት የነሱ አንድ ላይ ሰርኪዩቶቻቸው ያው አጠገብ ላይ ስላሉ በዚህ መሰረት እንደዛ እንላለን ማለት ነው። ይሄ ደግሞ ኖርዝ ብሪጅ ይሄኛው ነው። ከኖርዝ ብሪጅ አጠገብ ይሄኛው ስላለ ኖርዝ ብሪጅ ሰርኪዩት እንላለን ማለት ነው። ስለዚህ በአጠቃላይ እናንተ ከዚህ በፊት ኤሌክትሮኒክስ መማራችሁ የትኛው ነገር እንዳያመልጣችሁ ማዘር ቦርዶቻቸው ላይ ይሄ ነው። ከነዚህ ከቺፖቹ ሌላ በዙሪያቸው ያሉትን እነዚህ የተለያዩ አይነት ካፓሲተሮች፣ ሞስፌቶች እነዚህ በጣም አይነት ሴራሚክ ካፓሲተር፣ ታንታኒየም ካፓሲተር፣ ኤሌክትሮላይቲክ ካፓሲተር የዚህ አይነቶች እነዚህ ብዙዎች አሉ ማለት ነው። ስለዚህ ኤሌክትሮኒክስን ማወቅ በጣም እዚህ ላይ በጣም ትልቅ ፋይዳ አለው ማለት ነው፣ ሳይነት አለው ማለት ነው። ስለዚህ ጀነራሊ ሙሉ ይሄንን እንደሚመስል ያው እዚህ ቀደም አይተናቸዋል ማለት ነው። ጀነራል ኮንሴፕቶቻቸው ማለት ነው። ስለዚህ በተለያየ የራም ሴክሽኖች ለራም ሴክሽኖች እዚህ ጋር የተለያዩ ሞስፌቶች አሉ። ሌላው 3 ቮልት 5 ቮልት ሴክሽን የሚባሉ አሉ። 3 ቮልት 5 ቮልት የሚባሉ እነዚህ ሴክሽኖች ያሉባቸው ቦታዎች አሉ ማለት ነው። በእንዲህ ለራም የሚሄዱ እነዚህ በጣም ለቺፖቹ የሚሄዱት ትንንሽ ቮልቴጆች ናቸው። ከ1.8 1.05 እንደዚህ ሌላው ያው ኤሌክትሮላይቲክ ካፓሲተሮቹ ያው በኖርማሊ ነው። እነዚህም ደግሞ ኤሌክትሮላይቲክ ካፓሲተሮች የሚባሉት እነዚህ ናቸው፣ ያው ማዘር ቦርዱ ላይ ማለት ነው። ይሄን ቀደም ያየነው ክሎክ ጀነሬተር ያልነው ነው። ክሎክ ጀነሬተር አጠገቡ ጋር ክሪስታል አለ፣ ክሪስታል ኦሲሌተር። እነዚህ ሁሉንም ቺፖች ተመሳሳይ ፍጥነት ላይ ሆነው እንዲሰሩ የሚያደርግ ነው ማለት ነው። ሲሞስ ባትሪ ምንላት ችናት። ስለዚህ ያው መረጃ እንዳይጠፋ ፕሮቴክሽን ፓስወርድ እና ፕሮቴክሽኖች እንዳይጠፉ 3.3 ቮልት ኤሌክትሪክ በማያገኝበት ሰዓት ላይ ሰፕላይ የምትሰጥልን ነው ሲሞስ ባትሪ ማለት። ስለዚህ ባዮስ ይባላል። እችኛዋ ባዮስ ትባላለች። ከሞስፌት ትንሽ ከፍ ትላለች። እችኛዋ ነጥቧ እችኛዋ ፓርት አንድ ብላ የምትጀምርበት ነው ማለት ነው። 1 2 3
4 5 6 7 8 ማለት እቺኛዋ 8ኛ ፒን ትባላለች። 3.3 ቮልት በዚህኛው በኩል ነው የሚመጣው። 3.3 ቮልት በዚህኛው በኩል ነው የሚመጣው። እቺ አይሲ ቤዚክ ባዮስ ማለት ቤዚክ ኢንፑት አውትፑት ማለት ነው፣ ሲስተም ማለት ናት። በኮምፒውተሩ ፎርማትም አድርገ ነው ኮምፒውተሩ ማይነሳ ዲስፕሌይ ማያደርግ ከሆነ ሪፕሮግራም እናደርጋታለን። እቺ ነቅለናት ማለት ነው። ነቅለናት ሪፕሮግራም እናደርጋታለን። ባዮስ በጣም ብዙ ችግሮች በዚች ይፈታል ማለት ነው። ስለዚህ እሷን እንዴት ሪፕሮግራም እናደርጋለን በሚለው በሶፍትዌር ላይ ስንገባ የምናይ ይሆናል። ሶፍትዌር ላይ ስንገባ የምናይ ይሆናል ማለት ነው። እንዴት ሪፕሮግራም እናደርጋታለን ባዮሷን። ስለዚህ ሶፍትዌርም አለ። እሱንም ሶፍትዌር በግሩፓችን ላይ ሼር አደርጋቸዋለሁ ማለት ነው። ይህንን ሪፕሮግራም ማድረጊያ ሶፍትዌር አለ። እንደገና ደግሞ ጥገናውን ስትጀምሩ ሪፕሮግራም ማድረጊያ ደግሞ እቃውን ልትገዙ ትችላላችሁ። ከሶፍትዌሩ ጋር አድርገን እንዴት መጠቀም እንችላለን የሚለውን እናያለን። ይሄንን ካያን በዚህኛው ብቻ አይደለም ለሌላም ነገር ይጠቅማል። ለሌላም እነዚህ ዲሽ ላይ ምናምን የተለያዩ ነገሮች ላይ እንዴት ባዮስ ሪፕሮግራም እንደሚደረግ በዛው ማወቃችሁ ማለት ነው። ስለዚህ ይሄንን when the BIOS fail እቺ ባዮስ ከተበላሸች the computer may not boot display a black screen or show continuous beeping ኮምፒውተሩ ብላክ ስክሪን ይሆናል ማለት ጥቁር ሆኖ ብላክ ይሆናል ማለት። it can also result in hardware detection issue, boot loops or system freezing. In some case resetting the CMOS or reflashing the BIOS may fix the problem. ባዮሳችንን ሪፕሮግራም ከማድረጋችን በፊት ሲሞሱን አውጥተን እየተካን በዛ ሪሴት ከሆነልን የመጀመሪያ ሙከራ እናደርጋለን ማለት ነው። ስለዚህ ስታክ ፍሪዝ ሊያደርግ ይችላል ችግሩ። እንደ ራም ፕሮብሌም ደግሞ ኮንቲኒዩስ የሆነ ፒፕ ሳውንድ ሊሰጥ ይችላል የዚህ የባዮሷ ችግር ማለት ነው። ስለዚህ እንደዛ ነው። ፒን ነምበር 8 3.3 ቮልት ማለት ነው። እኛው ያላችሁ እንደዚህ ነው የምንቆጥረው ማለት ነው። 3.3 ቮልት። ሌላው ያው ራም ነው። ራሞቻችን ራም ይሄንን ይመስላል። ራንደም አክሰስ ሜሞሪ ማለት ነው ራም ማለት። ስለዚህ ጊዜያዊ መስሪያ ማለት ነው። እንደ ጠረጴዛ ማለት ነው። እንደ ጠረጴዛ የሆነ ስራችንን የምናከናውንበት እንትን ጊዜያዊ ስራዎችን ራሙ ትልቅ ሲሆን ብዙ ስራዎችን በኮምፒውተሮቻችን ላይ እንድንሰራ ይረዳናል ማለት ነው። ሲፒዩ በቃ ኢንተርፌስ ነው፣ መሀል ላይ ኢንተርሚዲየት ይሆናል ማለት ነው። ሃርድ ዲስካችን ሲፒዩ ጋራ እንደዚህ እንዲህ ማመላለስ ማለት ነው። እንደዚህ አይነት ነገር። ስለዚህ ስራው እየተሰራ ነው፣ ከዚህ ዳታ እየወሰደ ከዚህ እያሰራ እንዲህ እያደረገ እንደዚህ። ስለዚህ ራሞቻችን ትልቅ ሲሆኑ ብዙ ነገሮችን የመስራት እድሉ ሰፊ ይሆናል ማለት ነው። ያው እነዚህ ያሉት ይሄኛው የእንትን ሰፕላይ ናት እዚች ጋራ ሁሌም ኤቲኤክስ እነዚህ ፓወር ሰፕላይ ላይ ለብቻ ለሲፒዩ የምትሄደው 12 ቮልት ናት። ቮልቴጅ ሬጉሌተር ማኔጅመንት ለሱ ቀጥታ ትሄዳለች እና ለሱ ትሄዳለች። አንዳንዴ ደግሞ የካፓሲተር ፕሮብሌሞችን ስታዩ አሁን እቺ ካፓሲተር አብጣለች። ይሄ ካፓሲተር በዚህ የተነሳ ኮምፒውተሩ ላይ ይነሳ ይችላል። ስለዚህ ብዙውን ጊዜ ችግሮች ሲፈጠሩ እንደዚህ አይነት ኬስ አብጦ ከሆነችኛው ሊዘጋበል የሚችልበት ሁኔታ አለ። ስለዚህ ቪዥዋል ኢንስፔክሽን ኢዝ ቬሪ ቬሪ ኢምፖርታንት። ቪዥዋል ኢንስፔክሽን በጣም ወሳኝ ነው። አይታችሁ በአይን ማየት አብሶ ካፓሲተሮች ላይ
አሁን የካፓሲተር ተበላሽቷል። ያንን ኬዝ ኖርማሏ ግን እዚች ጋር እንደምታያት ናት። ኖርማሏ ካፓሲተር እንደምትታየው ናት ማለት ነው። ይሄ ግን አብጧል ማለት ነው። ስለዚህ ይሄን መቀየር ይገባል ማለት ነው። እዚህ ጋር ቪአርኤም ያልናት እዚህ ኦኬ፣ እችኛዋ ራም አይሲ ናት። ከራሙ አጠገብ ራም አይሲ ናት ማለት ነው። ስለዚህ ለራሙ ትልቁም ቮልቴጅ ይቀበልና ለራም አስፈላጊ የሆነ ማኔጅመንት የመስጠት ራሙ እንዲሰራ ራሞቹ የሚሰሩት አንድ ነጥብ የተለያየ አይነት እንደ የራሙ አይነት ይለያያል። DDR1 DDR2 DDR3 DDR4 እያለ ይሄዳል ማለት ነው። ስለዚህ እነዛን ቮልቴጆች የምናይበት ሁኔታ ይኖራል ማለት ነው። ብዙ ጊዜ ሰዎች የሚያስቡት ራም ዝም ብሎ መቀየር ቦታው ላይ ስለገባ ብቻ ሳይሆን የራሙ ቮልቴጅ አይተን እዚህ ስሎቱ ላይ አይተን እንመርጣለን ማለት ነው። ምን አይነት ራም ነው የሚያስፈልገውን DDR2 ነው DDR3 ነው ምናምን የሚለውን መርጠን ነው ማስገባት ያለብን። ያለበለዚያ ኮምፒውተራችን ቀርፋፋ ነው የሚሆንብን። ዝም ብሎ ቦታው ላይ ስለተሰካ ብቻ እንደ ልምድ እንደ ቴክኒሻሎች ላይ የሚታየው ነገሮች አሉ። በቃ ስሎቱ ያስገባው ራሙ ካስገባ በቃ የሆነ ማለት ነው። ስለዚህ ያ ደግሞ ትክክለኛው ፍጥነት ኮምፒውተሩ እንዳይኖረው ያደርጋል ማለት ነው። ስለዚህ የተማርን መማራችን የሚጠቅመንም አንዱ ለዚህ ነው ማለት ነው። አሁን እንያ በተግባር እዚህ ጋራ 1.8 ይላል ራሙ የሚገባበት ቦታ ላይ ማለት ነው። ስለዚህ ምን አይነት ራም ነው የሚያስፈልገው? ቦታው ላይ የሚሰካ ብቻ ሳይሆን የምናደርገው DDR2 ነው እዚህ ጋር የሚሆነው ማለት ነው። ለምን DDR2 1.8 ቮልት ስለሆነ ማለት ነው። ራም ስሎት ላይ ራሙ የሚገባበት ቦታ ላይ። ስለዚህ በዚህ መሰረት ይሄኛው 1.2 ከሆነ DDR4 ነው ፈልገን እዚህ ቦታ ላይ የምናስገባው። እዚህ ጋራ 1.1 ከሆነ DDR5 ፈልገን ነው ራም የምናስገባው ማለት ነው። ስለዚህ በዚህ መሰረት ይህንን ማወቅ በጣም ኢምፖርታንት ቲንግ ነው ማለት ነው። በዚህ አጋጣሚ እያየን ሄደን ማዘርቦርድ ላይ እነዚህ ካፓሲተሮች ናቸው። እዚሁም ላይም ሲ እያሉ ተጽፎባቸው እቺ ያው ምንድን ናት? ሬዚስተር ናት። አር ተብሎ እዚህ ጋር ተጽፎባቸው እነዚህ ሬዚስተሮች ናቸው። አር ሲ እነዚህ ትንሽ ሴራሚክ ካፓሲተሮች። ስለዚህ በዛውም እያየን ለምን ኢምፖርታንት ናቸው እነዚህ ማለት ነው። በዙሪያው አንድ ቺፕ ዙሪያ ላይ እነዚህ ላይ ነው ቺፑ ላይ ምን ያህል ቮልቴጅ ይገባል ምን ይወጣል ነው እያልን ቴስት የምናደርገው እንጂ ቺፖች ላይ ዲጂታል ማልቲሜሽን ፕሮፑን እዛ ላይ አናደርግም፣ ሾርት እንዳያደርግልብን ማለት ነው። ስለዚህ የራም ቀደም እችኛዋ ራም አይሲ ያልናት አለች። ስለዚህ እንዴት 1.8 ቮልት እንደደረሰው ምናይ ይሆናል ማለት ነው። ስለዚህ ራም አይሲ ያልናት ቀደም አይተናል። ራም አይሲ ያልናት እቺኛዋ ራም አይሲ ያልናት እቺ ናት። ራም አይሲ ያልናት ማለት ነው። ስለዚህ እቺኛዋ ራም አይሲ። ስለዚህ በዚህ መሰረት በላፕቶፕ ኬዝ ላይ 19 ቮልት ነው የምታገረው። በዴስክቶፕ ኬዝ ላይ 12 ቮልት ናት ከዚህ የምትወስደው 12 ቮልት። በቢጫው
ገመድ ኬብል አማካኝነት ማለት ነው። ስለዚህ ይሄ ራም አለ። እዚህ ጋር ሞስፌት አለ። ሞስፌት አራት ሞስፌቶች አሉ። አፐር ጌት ሎወር ጌት እያለ ባለ አራት አሉ። በዚህ መሰረት ነው ቪዲዲ እዚህ ጋራ 1.8 ቮልት የራሙን ቮልቴጅ የምናገኘው። በሌላ በኩል ደግሞ እዛው አካባቢ ላይ ቪ ተርሚናል ነገር ላይ የዚህ ግማሽ ቪ ተርሚናል። ስለዚህ ለዲዲአር2 ራም ማለት ነው። ይሄኛውን ሶርኪ ቴስት ለማድረግ ይሄንን ማወቃችን ይጠቅመናል። እዚህ ጋር ቪኢን ብሎ 19 ቮልት ለራም አይሲ ሲገባ ማለት ይሄ ምን ኬዝ ላይ ነው? ላፕቶፕ ኬዝ ላይ ነው። 12 ቮልት ሲገባ ግን ዴስክቶፕ ኬዝ ላይ ነው ማለት ነው። ሌላ ያው አይዲኢ እነዚህ ኢንተግሬትድ ድራይቭ ኤሌክትሮኒክስ ኢንተርፌስ ዩዝድ ቱ ኮኔክት ስቶሬጅ ዲቫይስ ላይክ ሃርድ ድራይቭ፣ ኦፕቲካል ድራይቭ እነዚህ ለማገናኘት ያው የሚጠቅሙ ናቸው ማለት ነው። አይዲ እነዚህ ፖርቶችን ተጨማሪ ኢንስቶሌሽን ለማድረግ የምንጠቀምባቸው ናቸው ማለት ነው። ኤቲኤክስ ላይ እነዚህ 24 ፒን ፓወር ሰፕላዩ ያው የሚሰካበት ቦታ ነው ማለት ነው። ኤቲኤክስ ፓወር ሰፕላይ እዚህ ላይ የምንሰካበት ቦታ ነው ማለት ነው። ሳታ ኮኔክሽን የምናደርግባቸው ሳታ ማለት ሴሪያል አድቫንስድ ቴክኖሎጂ አታችመንት ማለት ነው። ስለዚህ ሃርድ ዲስክ ድራይቭ እዚህ ላይ ይሰካል። አንዳንዴ ደግሞ ኤስኤስዲ ሊሆን ይችላል። ኤስኤስዲንም ሳታ ታይፕ ኤስኤስዲ ከሆነ እዚህ ጋር ምን ልንሰካ እንችላለን ማለት ነው። አጠገቡ ጋር ይሄ አውዲዮ አይሲ አለ። አውዲዮ ኮንትሮለር አይሲ ሞስትሊ ኮንትሮል ዚስ። ብዙ ጊዜ ይሄ አውዲዮ ኬስ ላይ እነዚህ በውጭ በኩል ላይ ወጥተው እና ሳውንዱ ብዙ ጊዜ ወደዚህ የምንመጣው ስፒከሩ ምናምን በደንብ አይተን ሴቲንግ ድንገት ሳውንድ ኦፍ ሆኖ ሊሆን ይችላል። ሴቲንጉን እነዛን አይተን ወደ ስፒከሩን ኮኔክሽን አይተን እነዚህን አይተን ወደ መጨረሻ ላይ ይሄኛው ሳውንድ አይሲ ዋናዋ ችናት ማለት ነው። ሳውንድ አይሲ እዚህ ጋር ማለት ነው። አጠገቡ ጋር ይሄ አለ። ይሄ ማለት ፖርት ወደ ውጭ ይወጣል። ብዙ ጊዜ በውጭ በኩል ድምጽ ማዳመጫችን ምናምን ኮኔክሽን ያለው አለ ማለት ነው። እና በሁሉም ዙሪያ አሁንም ኢንዳክተር፣ ካፓሲተር ይሄን መርሳት የለባቸው። ሞስፌት እነዚህ ኤሌክትሮኒክስ ላይ ቢሲሪየስ አንዳንዴ ብዙ ጊዜ ቆይቼ ማስተማር ፈልጋለሁ ኤሌክትሮኒክሶችን። ብዙ ጊዜ ሰዎች ወደ ዋናው ነገር ግን ኢንተረስት ይሆናሉ ያን ነገር ላይ ከዛ ነገር ላይ ይልቅ ወደዛኛው ለማለፍ። ስለዚህ ለምን ብዙ ጊዜ እነዚህ ናቸው ይዘጉብናል፣ ብዙ ነገር መንገድ ያቋርጡብናል ማለት ነው። ሳውንድ ሴክሽናችን ይሄን ይመስላል ማለት ነው። ያውኗ ሳውንድ አይሲ ከሳውዝ ብሪጅ ጋር ኮኔክሽን አላት። እንደገና ደግሞ አሁን ያለው እነዚህ ድምጽ ማዳመጫዎች ማለት ነው። እንደገና ደግሞ ለሱ ከፓወር ሰፕላይ ቮልቴጅ ይመጣለታል ማለት ነው። ይሄንን ይመስላል ማለት ነው ሳውንድ ሴክሽናችን። እነዚህ በፒኖቻቸው ላይ እነዚህን መፈለግ ነው። እቺ 12 መጥቶ ሬጉሌተር ወጥቶ ከሬጉሌተር እንደገና ስቴፕ ቮልቴጁ አንሶ ይመጣል ማለት ነው። በዚህ መሰረት ይህንን ይመስላል። በተረፈ ዛሬ ክላሳችንን እዚህ ላይ እናብቃና ፎር ዘ ኔክስት ታይም እንቀጥላለን ብዬ አስባለሁ። ኦኬ
ስለዚህ ስለነበረን ጊዜ እግዚአብሔር ስም የተመሰገነ ይሁን እላለሁ። አመሰግናለሁ።